እስር ቤት ውስጥ ሆናችሁ ከፊት ለፊታችሁ ያለውን የብረት በር ተመልከቱ። ያ በር በቁልፍ ካልሆነ በቀር አይከፈትም። ያ ቁልፍ ደግሞ ያለው በታጠቁ ጠባቂዎች እጅ ነው። አሁን አስቡት፣ ያንን በር ለመክፈት የሚያስችል ቁልፍ ከቆሻሻ መጣያ በለቀማችሁት የእንጨት ቁርጥራጭ መስራት ትችላላችሁን? ብዙዎቻችን የማይቻል ይሉታል። ቲም ጄንክ ግን ይቻላል ብሏል። ዛሬ የምናየው ፊልም በ1979 በደቡብ አፍሪካ የተከሰተውን እስከ ዛሬም ድረስ በዓለም ላይ እጅግ አስገራሚና ብልሃት የተሞላበት የማልመጫ ታሪክ ነው። ታሪኩ የሚጀምረው ቲም ጄንኪን እና ጓደኛው ስቲቨን ሊ በደቡብ አፍሪካ አፓርታይድ ወይም የዘር መድሎ ስርዓትን በመቃወም በራሪ ወረቀቶችን በማሰራጨታቸው በፖሊስ ቁጥጥር ስር ሲውሉ ነው። በወቅቱ መንግሥት ይህንን እንደ ከባድ ወንጀል ቆጥሮ ቲም ላይ 12 ዓመት፣ ስቲቭ ደግሞ የ8 ዓመት እስራት ይፈርድባቸዋል። ቲም እና ስቲቨን እስር ቤት ውስጥ እንደገቡ የመጀመሪያ ሥራቸው አካባቢያቸውን ማጥናት ነበር። ቲም አንድ ነገር አስተዋለ። ጠባቂዎቹ በሩን ሲከፍቱት ቁልፉን ወደ ውስጥ ያስገቡታል፣ ያዞሩታል፣ ከዚያም ያወጣሉ። ቲም አሰበ፣ ቁልፉን ቅርጽ በዐይኔ መቅዳት ከቻልኩ በሩን መክፈት እችላለሁም አለ። ቲም በእስር ቤቱ የእንጨት ሥራ ክፍል ውስጥ እንዲሠራ ተመደበ። በዚያም በሚስጥር ትንንሽ እንጨቶችን እየቆረጠ ወደ ክፍሉ ያመጣ ነበር። ቁልፉን ለመስራት ምንም አይነት መለኪያ መሳሪያ አልነበረውም። የነበረው ብቸኛ መለኪያ አይኑ ብቻ ነበር። ቁልፎቹ ከእንጨት የተሰሩ ስለሆኑ በሩ ውስጥ እንዳይሰበሩ ከፍተኛ ጥንቃቄ ያስፈልጋቸዋል። ቲም ቁልፉን ካጠቆረ በኋላ ወደ በሩ ቀዳዳ ያስገባዋል። ካልዞረ አውጥቶ በሩ ውስጥ የየትኛው ክፍል ላይ እንደተገጨ በጥላሸቱ አይቶ ይጠርገዋል። ይህ ሂደት ለ1 ዓመት ተኩል ያህል ቀጠለ። በዚህ ወራት ውስጥ ቲምና ስቲቭ ከጠባቂዎች ጋር ድመትና አይጥ ይጫወቱ ነበር። በአንድ ወቅት ቲም የሰራቸውን ቁልፎች በክፍል ውስጥ ባለ የኤሌክትሪክ ሳጥን ውስጥ ደብቆ ነበር። ጠባቂዎቹ በድንገት ፍተሻ ሲያደርጉ ወደ ሳጥኑ ሲቃረቡ የቲም ልብ ሊቆም ነበር። ነገር ግን በጥበብ ጠባቂውን በማዘናጋት አመለጠ። ታኅሳስ 11 ቀን 1979 ሌሊት 8 ሰዓት ላይ ፕሪቶሪያ እስር ቤት በእንቅልፍ ተውጣለች። ቲም፣ ስቲቭ እና ሌላኛው ጓደኛ እስረኛ አሌክስ ዝግጁ ናቸው። በር 1 እና 2 የራሳቸው የክፍል በሮች ናቸው። ቲም በሠራው ረጅም የእንጨት ዘንግ ቁልፉን ከበሩ ስር አውጥቶ ከውጭ በኩል ከፈተው። በር 3 እስከ 7 እነዚህ በሮች በእስር ቤቱ ኮሪደር ላይ ያሉ ናቸው። በእያንዳንዱ በር ላይ ቲም ትንፋሹን ይይዛል። ቁልፉን አስገብቶ ሲያዞረው የሚሰማው ድምፅ ለእነሱ የነጻነት ሙዚቃ ነበር። ነገር ግን 9ኛው በር ላይ ሲደርሱ ትልቅ አደጋ ገጠማቸው። ቁልፉ አልዞር አለ። ቲም ተረበሸ። ላቡ ይፈስ ጀመር። ቁልፉ በሩ ውስጥ ሊሰበር ነው ብሎ ይፈራ ነበር። በዚህ ሰዓት ነው ቲም ሌላ መሳሪያ ያወጣው። አንድ የብረት ሽቦ ተጠቅሞ የቁልፉ መካኒዝም በመጫን በሩን ከፈተው። አሁን የቀረው የመጨረሻና ዋና በር ነው። ይህ በር ከሌሎች ሁሉ ወፈር ያለና የጠባቂዎች ክፍል አጠገብ ያለ ነው። ቲም ቁልፉን አስገባ። ግን አንድ ችግር አለ። ጠባቂ በቅርብ ርቀት ላይ በእንቅልፍና በንቃት መካከል ነው። ማንኛውም ትንፋሽ ድምፅ ለሞት ያደርጋቸዋል። ቲም በሩን ሲከፍተው ድምፅ እንዳይሰማ በላዩ ላይ ዘይት ቀባው። በሩ በዝግታ ተከፈተ። ከፊት ለፊታቸው ያለው የፕሪቶሪያ መንገድ ነው። ከእስር ቤቱ እንደወጡ መሮጥ አልጀመሩም። ተጠርጣሪ እንዳይመስሉ እንደ ተራ መንገደኛ በዝግታ ተራመዱ። አስቀድመው ያዘጋጁትን የውሸት መታወቂያና ልብስ ተጠቀሙ። ታክሲ አስቆሙና ወደ መሃል ከተማ ንዳው አሉት። ሹፌሩ የሸሹ እስረኞች መሆናቸውንም አላወቀም ነበር። በማግስቱ ጠዋት የእስር ቤቱ ጠባቂዎቹ በሮቹን ሁሉ ተከፍተው ሲያዩ ደነገጡ። ቁልፎቹ በሙሉ በበሮቹ ላይ ተሰክተው ቀርተው ነበር። እነሱም የእንጨት ቁልፎች ነበሩ። ይህ ለመንግሥት ትልቅ ውርደት ነበር። እንዴት በእንጨት ቁልፍ ያመልጣሉ የሚል ጥያቄ የዓለም መነጋገሪያ ሆነ። ቲምና ጓደኞቹ በድብቅ የደቡብ አፍሪካን አቋርጠው ሞዛምቢክ ገቡ። ከዚያም በስዊዘርላንድ በኩል አድርገው ለንደን ደረሱ። ቲም ጄንኪን በኋላ ላይ ስለ ማምለጫው የሚተርክ መጽሐፍም ጻፈ። ይህም መጽሐፍ ነው ዛሬ የምናየውን ኤስኬፕ ፍሮም ፕሪቶሪያ የተባለውም ፊልም እንዲሰራ ምክንያት የሆነው። የቲም ጄንኪን እና የጓደኞቹ ታሪክ የሚያበቃው ከእስር ቤት ውስጥ በመውጣታቸው ብቻ አይደለም። ይህ ታሪክ ለዓለም ያስተላለፈው ትልቅ መልእክት አለ። የፕሪቶሪያ እስር ቤት ውስጥ ጠባቂዎቹ ባለሥልጣናት የታመኑበት በብረት በሮቻቸውና በጠመንጃዎቻቸው ላይ ነበር። ቲም ግን የታመነው በሰው ልጅ አእምሮ ጥንካሬ ላይ ነበር። ከማምለጫው በኋላ ፖሊሶች ከእስር ቤቱ በሮች ክፍት ሆነው ሲያገኟቸውና በበሮቹ ላይ የተሰኩትን የእንጨት ቁልፎች ሲመለከቱ ማመን አቅቷቸውም ነበር። አንድ የታጠቀ መንግሥት በአንድ እስረኛ የእንጨት ቁርጥራጮች ተሸነፈ። ይህ ታሪክ ሰርቫይቫል ኢዝ ኪ የሚለውን አባባል በተግባር ያሳየበት ነው።
ቁልፉ ያለው በእጃችን ሳይሆን በአእምሮአችን ውስጥ ነው። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲህ አይነት ምርጥ የፊልም ታሪኮችን በዝርዝር ማግኘት ከፈለጋችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።